በ2025 የተገለጡ ምርጥ 6 ትጥቆች በዘመናዊ የውጊያ ዓለም ያንጸባረቁት 6ቱ የጦር ቴክኖሎጂዎች። አሁን ዓለም ላይ ያለው አዲሱ የአያላኑ የመሳሪያዎች እሽቅድድምና የትጥቆች የቴክኖሎጂ ፉክክር በአጭር ጊዜ ውስጥ የጦር ቴክኖሎጂውን ከባህላዊ ከባባድ ማሽኖች ወደ ፈጣን ብልና ቅጽበታዊ ምላሽ ሰጪ ስርዓቶች እየቀየረው ነው። በዚህኛው የፈረንጆች ዓመት 2025 ደግሞ ለዚህ ወሳኝ ሽግግር ማሳያ የሆኑ 6 ድንቅ የጦር ቴክኖሎጂዎች ተገልጠዋል። አዳዲሶቹ ትጥቆች በአያላኑ በኩል ተሰልፈው የመጨረሻውን ብቃታቸውን ለዓለም እያሳዩ ሲሆን አንዳንዶቹ የሚሰሩት ተአምር ደግሞ የፊዚክስ ሕግ ተጥሷል ሁሉ የሚያስብል ነው። ሰሞነኛ በዛሬው ድንቅ ጥንቅሮ የመሳሪያዎቹን ድንቅ ብቃትና አዲስ ቴክኖሎጂ ያስቃኛቸዋል። ምን ያክል አውዳሚ እንደሆኑና ምን የተለየ እንደሚያደርጋቸውም ያስዳስሳቸዋል። እስከ ጥንቅራችን መጨረሻ አብራችሁን ቆዩ። ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8 በመቶ ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100 በመቶ ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50 በመቶ ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30 በመቶ ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። አንደኛ፣ ፔሬግሪን አዳኙ ገዳይ ድሮን። የፔሬግሪን ሰው አልባ የአየር ላይ አጥቂ ድሮን ለፈጣን ስምሪትና ለተለዋዋጭ የመከላከልና የማጥቃት ተግባራት የተነደፈ ብሎም ከፍተኛ የአውደ ውጊያ አፈጻጸም ያለው ድንቅ ታክቲካዊ መሳሪያ ነው። ይህ ድሮን ታዲያ ወታደራዊው የማዘዣ ክፍል በክትትልና በንቁ የማጥቃት ተሳትፎ መካከል ያለውን ክፍተት ሊሸፍንለት የሚችል ሁለገብ አጥቂ መሳሪያ ለማግኘት ያለውን ፍላጎት ያሟላው ነው ተገልጧል። ድሮኑ በሰዓት እስከ 500 ኪሎ ሜትር የሚደርስ የመስፈንጠር ፍጥነት ስላለው ከወትሮ ኳድኮፕተሮች በበለጠ በፍጥነት ታርጌቶችን መምታትና ማደባየት ይችላል። በቀጥታም የአውደ ውጊያ መረጃ ያስተላልፋል። በቀንም ሆነ በሌሊት በአስቸጋሪም ሆነ በምቹ ሁኔታዎች ውስጥ ያለውን ሁኔታ ለመረዳት የላቁ ኤሌክትሮኦፕቲካል ኢንፍራሬድ ሴንሰሮችንም ይጠቀማል። በተለይም በዘመናዊ ዓለም ውጥረት ያለባቸው አካባቢዎች ውስጥ በላቀ ሁኔታ ተልእኮን ለመወጣትና ለመስራት ከፍጥነት በላይ የሆነ ነገር ይጠይቃል። እሱን የሚያሟላው ደግሞ ይሄ ድንቅ ድሮን ብቻ ነው። ፔሬግሪን ለማሰስ የኮምፒውተር እይታን ወይም ኮምፒውተር ቪዥንን በመጠቀም የጂፒኤስ አገልግሎት በሌለባቸው አካባቢዎች በራሱ እንዲንቀሳቀስ ተደርጎም የተሰራ ነው። ይህ ችሎታ ደግሞ ከጠላት የሚሰነዘር ኤሌክትሮኒክስ መስተጓጎል ሚሽኑን ከጥቅም ውጭ እንዳያደርገው ያደርገዋል። በዚህም የተሳካ ተልእኮን ይፈጽማል። በተጨማሪም ደግሞ ፔሬግሪን በርካታ ተመሳሳይ ድሮኖች እርስ በርስ ተናበው በራሳቸው ጥቃት እንዲያደርሱ የሚያደርግ ቴክኖሎጂም ተካቶለታል። ድሮኑ ከኤሌክትሮኒክስ ጃመሮች እስከ ከፍተኛ ኃይል ያላቸው የማይክሮዌቭ መሳሪያዎች አሉ። የተለያዩ አጥቂ ጭነቶችን ሊሸከም ይችላል። በጠቅላላው የዘመኑ ድንቅ ድሮን ነው ማለት እንችላለን። ሁለተኛ፣ ዘ ስቶርም ብሬከር GBU-53B አደገኛው ቦምብ። ከሩቅ ርቀት ሆኖ ኢላማን በትክክል መምታት የGBU-53 ስቶርም ብሬከር ዋነኛ ዓላማ ሲሆን ይህም የስማርት ቦምብ ጽንሰ ሐሳብን ዳግም የሚያረጋግጥ መሳሪያ እንዲሆን አድርጎታል። ተንቀሳቃሽ ኢላማዎችን በአስቸጋሪ የአየር ሁኔታ ለመምታት ከሚቸገሩ ባህላዊ ቦምቦች በተለየ ስቶርም ብሬከር በአቧራ በጭስና በከባድ ዝናብ ውስጥ ወደ ጠላት ቢለቀቅም ውጤታማ ነው። ይህንን የሚያሳካው ሚሊሜትር ዌቭ ራዳርን፣ ኢሜጂንግ ኢንፍራሬድን እና ሴሚ አክቲቭ ሌዘር ሆሚንግን በሚያጣመር ድንቅ ባለሶስት ዘዴ መፈለጊያ ወይም ትራይሞድ ሲከር አማካኝነት ነው። ይህ ሲስተም የሴንሰሮች ጥምረት ቦምቡ ከተለቀቀ በኋላ ኢላማዎችን በራሱ እንዲለይና ቅድሚያ መስጠት ላለበት ታርጌትም ቅድሚያ እንዲሰጥና ጥንቅቅ ያለ ጥቃት እንዲያደርስም ያስችለዋል።
ስቶርም ብሬከር ቦምብ ከመረብ ጋር የተገናኘ ወይም ኔትወርክ ኢኔብልድ መሳሪያ በመሆኑ በበረራ መካከልና በጥቃት መሃል መረጃዎችን መቀበል መስጠት ይችላል። ይህ ችሎታ ቦምቡ ከአውሮፕላኑ ክንፍ ከወረደ በኋላም ቢሆን ፓይለቱ ወይም የምድር ተቆጣጣሪው ኢላማውን እንዲቀይር ያስችለዋል። በመጠኑ አነስተኛ ሲሆን ማለትም የሚመዝነው 92 ኪሎ ግራም ብቻ በመሆኑ እንደ F-35 ያሉ ዘመናዊ ተዋጊ አውሮፕላኖች እነዚህን እስከ 8 የሚደርሱ ቦምቦች በውስጣቸው መያዝ ይችላሉ። ይህም ከፍተኛ የመሸከም አቅም ደግሞ አንድ አውሮፕላን ብቻ ከ72 ኪሎ ሜትር ርቀት ላይ ሆኖ ሙሉ የታጠቀ ሰራዊትን ቦምቡን ብቻ በማዘዝ እንዲያጠፋ ማድረግ ያስችለዋል። ይህ ደግሞ ለጠላት ተንቀሳቃሽ ከባባድ መሳሪያዎች ከፍተኛና አደገኛ ውድመትን ያስከትልባቸዋል። ሶስተኛ ሄሊዮስ ባለጨረሩ ገዳይ። የሎኪድ ማርቲን ድንቅ የእጅ ስራ ውጤት የሆነው ሄሊዮስ ወይም ሃይ ኢነርጂ ሌዘር ዊዝ ኢንተግሬትድ ኦፕቲካል ዳዝለር ኤንድ ሰርቪላንስ የዓለም የድንቅ መሳሪያዎች ቴክኖሎጂና ምርት አሁን የብርሃን ፍጥነት ድረስ እንደደረሰ ያበሰረ ድንቅ መሳሪያ ነው። የሄሊዮስ ባለ 60 ኪሎዋት የሶሊድ ስቴት የሌዘር ጨረር በቀጥታ ከባህር ኃይል አጥፊ መርከቦችና ከኤጂኤስ የውጊያ ስርዓት ጋር እንዲዋል ተደርጎም የተነደፈ ነው። ዋና ተልእኮው እንደ ትናንሽ ጀልባዎችና ሰው አልባ አውሮፕላኖች ያሉ ፈጣን ግን ተንቀሳቃሽ መንጋ ስጋቶችን ማውደም መቻል ነው። ከባህላዊና ነባር ሚሳኤሎች በተለየ ሌዘር ወይም ጨረር ቀላልና ያልቅ የሆነ ትጥቅ ሲሆን ጥይቱ እንደሌሎቹ የሚጓጓዝ ግን አይደለም። ይልቅስ የተተኳሽ ምንጩ በመርከቧ ሞተሮች ከሚመነጨው የኤሌክትሪክ ኃይል እንጂ። ሄሊዮስ አጥፊ ጨረር ብቻ ሳይሆን ባለብዙ ተልኮ የሴንሰሮች ስብስብም ነው። ስጋቶችን ከከፍተኛ ርቀት ለመለየት ከፍተኛ ጥራት ያለው የረጅም ርቀት ISR መረጃ ክትትልና ቅኝት ስርዓትንም ያካትታል። አንድ ኢላማ ለሕይወት አስጊ እንደሆነ ከተገመተ ስርዓቱ የጠላትን ኦፕቲካል ሴንሰሮች ለማጥፋትም ዳዝለር የተሰኘ ሲስተም ይጠቀማል። ይህ ደግሞ ቀደም ሲል ለባህር ኃይል አዛዦች የማይቻል የነበረውን ገዳይ ያልሆነ የማስጠንቀቂያ አማራጭም ይሰጣቸዋል። ይህ ቴክኖሎጂ በዚሁ ዓመት በ2005 መገባደጃ ላይ ወደ 300 ኪሎዋት አቅም መሸጋገሩ ደግሞ በፍጥነት የሚመጡ የክሩዝ ሚሳይሎችን ሁሉ እንዲያጠፋም ያስችለዋል። አራተኛ ጎስት ሊንክ ስማርት ጠመንጃ። የእግረኛ ወታደር ገዳይነትን ከሞባይል መቆጣጠሪያ ኔትወርክ ጋርና ከትክክለኛ የተኩስ ቁጥጥር ጋር የሚያገናኘው የጎስት ሊንክ ስማርት ጠመንጃ ስርዓት በተመሳሳይ በ2005 የተገለጠ ድንቅ ቴክኖሎጂ ነው። ይህ ቴክኖሎጂ በስማሽ የተኩስ መቆጣጠሪያ ሲስተም መሰረት ተደርጎ የተገነባ ሲሆን ይህም በኢላማ ላይ ለማነጣጠር የኮምፒውተር እይታን ይጠቀማል። የጠመንጃው መተኮሻ ክንዱን የሚዘረጋውና ጥይቱን የሚለቀው ደግሞ የጠመንጃው ማነጣጠሪያና ፈሙዝ ከኢላማው ጋር በትክክል ሲገጣጠም ብቻ ነው። ይህ በጣም ሩቅ በሆኑ ርቀቶች ላይ ለሚንቀሳቀሱ ኢላማዎች እንኳን አንድ ጥይት አንድ ምት የተሰኘ እርምጃን ወታደሮች እንዲወስዱ ያደርጋቸዋል። የጎስት ሊንክ ወሳኝ ክፍል ታዲያ በጦር ሜዳ ላይ ያለውን እያንዳንዱ ወታደር የሚያገናኘውን የመገናኛ መዋቅር መሰረት የሚያደርግ ሲሆን እያንዳንዱ ጠመንጃ በቀላሉ ሊታወቅ በማይችል የሜሽ ኔትወርክ ውስጥ እንደ አንድ መረጃ ማስተላለፊያ ነጥብ ሆኖ ያገለግላል። ወታደሮች የኢላማ መረጃዎችን፣ የአውደ ውጊያ ቪዲዮዎችንና የጂፒኤስ መለያዎችን በቀጥታ በመነጽሮቻቸው ማጋራት ይችላሉ፣ መጋራትም ይችላሉ። ይህ ደግሞ በጦር ሜዳው የጋራ ዲጂታል ካርታን ይፈጥርላቸዋል። ይህም በስህተት የራሱን ወታደር የመምታት አደጋን ይቀንሳል፣ ቅንጅትንም ይጨምራል። ይህ ማለት ደግሞ አስደናቂው ቴክኖሎጂ አንድን የጠመንጃ ቡድን ወደ አንድ የተቀናጀ መሳሪያነት ይለውጠዋል። አምስተኛ ሬዝ ሃይፐርሶኒክ አጥቂ ድሮን። ሬዝ የካሚካዚ ወይም ራስን አጥፊ የድሮን ቴክኖሎጂን ከሃይፐርሶኒክ ፍጥነት ጋር በማጣመር የድሮን ቴክኖሎጂን ጫፍ ያሳየ ድንቅ ፈጠራ ነው። የቀደሙ የካሚካዚ ድሮኖች ብዙውን ጊዜ ቀርፋፋ በመሆናቸው ለመከላከያ ስርዓቶችና ለኤሌክትሮኒክስ ጥቃት በእጅጉም ተጋላጭ ነበሩ። ሬዝ ግን ታምራዊ በሚመስል መልኩ ከማክ 5 በላይ ፍጥነት ለመድረስ ራምጀት ወይም ከፍተኛ ብቃት ያለው የሮኬት ሞተር በመጠቀም ይህንን ችግር ይፈታል። ይባስ ብሎ በከፍተኛ ከፍታ ላይ ለረጅም ጊዜ ሊንሳፈፍ ይችላል። ከዚያም መጥለፍ በማይቻል ፍጥነት ወደ ኢላማው ደግሞ ይተኮሳል። የአጥቂ ታዲያ በክሩዝ ሚሳይልና በመደበኛ ድሮን መካከል ያለውን ክፍተትም ይሞላዋል። እንደ ተንቀሳቃሽ የራዳር ጣቢያዎች ወይም የትዕዛዝ ማዕከላት ያሉ ከፍተኛ ዋጋ ያላቸው ኢላማዎች እስኪወጡ ድረስ እንዲጠብቅ የሚያስችለው በሰው ሰራሽ አስተውሎት ወይም AI የሚመራ የኢላማ መለያም ተገጥሞለታል። አንዴ ኢላማው ከተለየ በኋላ ሬዝ ከተንሳፋፊነት ደረጃ ወደ ቀጥተኛ ጥቃትም ይሸጋግራል። የሃይፐርሶኒክ ግጭት ያለው ከፍተኛ ኃይል ብዙውን ጊዜ ትልቅ የሚፈነዳ አውዳሚ አረር ወይም ዋርሄድ አስፈላጊነትን ያስቀራል። ይህ ሬዝን በከፍተኛ ሁኔታ በተጠበቁ የጠላት ግዛቶች ውስጥ ጥልቅ ጥቃት ለመሰንዘር የቀዶ ጥገና ያክል በጦር ሜዳ ትክክለኛ መሳሪያ ያደርገዋል።
ስድስተኛ የቻይና የወፍ ድሮን። ቻይና የማይታወቁ ገዳይ ወፍ ድሮኖች በማሰማራት የዓለምን የመከላከያ ስርዓት እየፈተነ ሲሆን በቻይና በኩል እየተካሄደ ያለው የላቀ ወታደራዊ የቴክኖሎጂ ልማት የጦርነትና የስለላ ዘይቤን የሚቀይር አዲስ ምዕራፍ ከፍቷል። ይህ ልማት ኦርኒቶፕተሮች በመባል የሚታወቁትን የወፍ መልክ ያላቸው ድሮኖችን ማምረት ነው። እነዚህ ማሽኖች ልክ እንደ እውነተኛ ወፎች ክንፋቸውን በመምታት እንዲበሩ የተነደፉ ሲሆን ከሩቅ ሲታዩ ከእውነተኛ ወፎች በምንም መልኩ ሊለዩ አይችሉም። ይህ ፍጹም የሆነ የተፈጥሮ መኮረጅ ባህላዊ የራዳርና የሰው ዓይን የመለየት ስርዓቶችን በቀላሉ በማለፍ ድሮኖቹ ሙሉ ለሙሉ ሳይታወቁ ሚስጥራዊ የስለላ ተልኮቹን እንዲፈጽሙ ያስችላቸዋል። በመከላከያ ምርምር ተቋማት ውስጥ እርግብና ትንሹ ጭልፊት በሚሉ የፕሮግራም ስሞች እየተገነቡ ያሉት እነዚህ ባዮተርብ ሮቦቶች በመጠን አነስተኛ ሆነው ለስለላ ሲያገለግሉ፣ ትልልቆቹና የንስር መጠን ያላቸው ሞዴሎች ደግሞ ገዳይ አቅም እንዲኖራቸው እየተደረገ ነው። በቻይና የመከላከያ ኤግዚቢሽኖች የወጡ መረጃዎች እንደሚያመላክቱት ትልልቆቹ የኦርኒቶፕተሮች ዝርያዎች በትክክለኛ ኢላማቸውን የሚመቱ ጥቃቅን የጦር ጭንቅላቶችን የመሸከምም አቅም አላቸው። ይህ ማለት እነዚህ መካኒካል ወፎች በከፍተኛ ትክክለኛነት የተቃጣ ጥቃትን የመፈጸም አቅም የተገጠመላቸውም ናቸው ማለት ነው። በአውሮፕላን ማረፊያዎች ወይም በኤሌክትሪክ መስመሮች ላይ ያረፈ ወፍ መስሎ መታየት የሚችለው ይህ ቴክኖሎጂ ልዩ የክዋኔ ቡድኖች ትላልቅና በቀላሉ የሚታወቁ አውሮፕላኖች ድጋፍ ሳያስፈልጋቸው በጦር ሜዳ ላይ ገዳይ ጥቃቶች እንዲሰነዝሩም ያስችላቸዋል። የአዲስ የጦርነት ዘይቤ የወደፊቱ ትልቁ ስጋት ለመታየት ከባዱና በመጠን በጣም አነስተኛው ሊሆን እንደሚችልም ያረጋግጣል። ጠቅላላው በ2005 የእነዚህ 6 ቴክኖሎጂዎች መገለጥ ማለትም ፔሬግሪን፣ ስቶርም ብሬከር፣ ሃሊዮስ፣ ጎስት ሊንክ፣ ሬዝ እና ገዳይ ወፍ በዘመናዊ ዓለም መሰለፍና መገለጥ በወታደራዊ ታሪክ ውስጥ ትልቅ ለውጥ እንዳለ የሚያመላክቱ ናቸው። የተወደዳችሁ የሰሙንኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938 24 11 11 ወይም በ0957 37 18 96 ይደውሉልን። ሞን ሪል ስቴት